ሰበር ዜናዎች። ኢትዮጵያ በታሪኳ አይታው የማይታወቀው አዲስ ወታደራዊ ውጥረት ውስጥ መግባቷ የሚያሳይ መረጃዎች እየወጡ ነው። የምስራቅ እዝ አዛዥ ሌተናል ጀነራል ማመር ተሰማ ጽምዶ እያስፈራራ ነው ግን አንፈራም ሲሉ በይፋ ተናግረዋል። በአማራ ክልል የፋኖ ወታደራዊ መሪ የሆኑት ጀነራል ተፈራ ማሞ በበኩላቸው መንግስትን ለመጣል ከውስጥም ከውጭም ካሉ ኃይላት ጋር እንጣመራለን ባሉት ቀኑን እንዲጠብቅ አስጠንቅቀዋል። በሌላ አሳሳቢ ዓለም አቀፍ ዜና ኢራን በትራምፕ ላይ ግድያ ሙከራ ልትፈጽም ማቀዷን እስራኤል ለአሜሪካ በማስጠንቀቂያ ትራምፕ በከፍተኛ የጸጥታ ስጋት አውሮፕላን ቀይረው ወታደራዊ ጥበቃ ወዳለው ኤር ፎርስ ዋን ተዛውሯል ተብሏል። ቁጥር አንድ ኢላማቸው እኔ ነኝ ያሉት ትራምፕ በኢራን ላይ አስፈሪ ያጸፋ ምላሽ እንደሚያርሱ ዝተዋል። ፈጣሪም እኔን ይጠብቀኛል ሲሉ ገልጸዋል። እኔንና ሌሎች በርካታ መረጃዎች ይዘናል። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን አብራችሁ ቆዩ። ከላይ ዘረዘርናቸውና ሌሎች በርካታ ያሉ መረጃዎች ለናስደምጥ መጥተናል። መረጃውን ለሁሉም ሚዲያ ላይክ ሼር ማድረጋችሁ እንዳዘነጉ በድጋሚ አብረን እንቆይ። ጽምዶ እያስፈራራኝ ነው ግን አንፈራም ሲሉ የመከላከያው ጀነራል በይፋ ተናዘዙ። ኢትዮጵያ በታሪኳ አይታው የማታውቅ አዲስ ወታደራዊና ዲፕሎማሲያዊ ስጋት ውስጥ መግባቷን የሚያሳይ መረጃ እየወጣ ቀጥሏል። ገዢው መንግስት በሀገር ውስጥ ካሉ ኃይሎች ባሻገር ከሀገሮች ካሉ ጎረቤት ሀገራት ጋር አዲስ ግንባር ፈጥረውብኛል ሲል ጽምዶ በማለት የሰየማቸው ኃይላት ስጋት በየዕለቱም በመንግስት ሚዲያዎች በጀነራሎች አንደበት እየተደጋገሙ ይገኛሉ። ትናንት ምሽት የኢትዮጵያ መከላከያ ጀነራል ሰራዊት የምስራቅ እዝ አዛዥ ጀነራል ማመር ተሰማ የተካተቱበት አነጋጋሪ ቪዲዮን በይፋ አሰራጭተዋል። በአጠቃላይ ጀነራሉ በጋራ ሊወጉንና ሊያስፈራሩን እየሞከሩ ነው ሲሉ በይፋ ተደምጠዋል። የፖለቲካ ተንታኞች እንደሚሉት ገዢው መንግስት ባለፉት ዓመታት በትግራይ ክልል የተካሄደው ከባድ ውጊያ ለመቋቋም በሚል በሀገር ውስጥ ያሉ የታጠቁ ኃይሎች በተለይ ፋኖን ከሀገር ውጭ ደግሞ የሻዕቢያን የሱዳንና የሶማሌ ኃይሎች በቅንጅት ይዞ መዝመቱ ይታወሳል። ይሁን እንጂ በርካታ መቶ ሺህ ህዝብ ካለቀ በኋላ ጦርነት በወታደራዊ ስልት ማሸነፍ ባለመቻሉ ወደ ፕሪቶሪያ ሰላም ስምምነት ማምራታቸው አይዘነጋም። ነገር ግን በወቅቱ በውጊያው ግንባር ቀድሞ የነበሩት የኤርትራና የፋኖ በስምምነቱ ላይ አላካተተም በሚል መንግስት እነዚህ ኃይሎች ጋር ወደ ከረረ ቅራኔ ውስጥ ገብቷል። የአማራ ልዩ ኃይል መፍረስ ተከትሎ በክልሉ የተነሳው የፋኖ ለመምታት መንግስት የትግራይ ኃይሎችን ኑና ፋኖን ተበቀሉ ቢልም ከትግራይ በኩል ግን የተፈለገው በጎ ምላሽ አልተገኘም። ይባስ ብሎ መንግስት በፍጹም ጠላት ናቸው የሚላቸው የኤርትራና የትግራይ ኃይሎችም ጽምዶ የተባለ የጋራ ስምምነት በመፍጠር አሁን ላይ የሱዳን መንግስት ጀመረ በአሳተፈ መልኩ በጋራ መንቀሳቀስ መጀመራቸው በመንግስት በኩል ትልቅ ስጋት ፈጥሯል። መንግስት በነጋ በጠባ ቁጥር ድምፅ ጽምዶ መጣ በማለት ላይ ሲሆን በአጠቃላይ ጀነራሎች በየቀኑ ወደ ሚዲያ ብቅ በማለት ይህ ኃይል የግብጽ ነው አንፈራም ጀትና አጠቃላይ ሆናለ በማለት ዶክመንታሪዎች እየሰሩ ቀጥሏል። ጽምዶ የተባለው ኃይል ዝምታን መምረጡ ደግሞ ስጋቱን ይበልጥ አጋኑታል። ይህ በእንዲህ እንዳለ በአማራ ክልል ውጊያ ከተጀመረ ማግስት ጀምሮ ከሶማሌ ክልል ተነስቶ በጎጃምና በደቡብ ጎንደር የተሰማራው የምስራቅ እዝ በገፍ መሳሪያዎችን ለፋኖ ከማስረከብ ባለፈ ይህ ነው የተባለ ወታደራዊ ድል ሳያስመዘገብ ከ50 ሺህ በላይ ሰራዊት በፋኖ መበላቱና በደርዘን የሚቆጠር ኮሎኔሎችና መቶ አለቃዎችና ሻለቃዎች መማረካቸውና ህይወታቸው ማለፉ ይታወሳል። ይሁን እንጂ የዚህ እዝ አዛዥ የሆኑት ሌተናል ጀነራል ማመር ተሰማ ትናንት መከላከያ ሰራዊት የጽንፈኛውን አንገት ያስደፋው እዝ በሚል ርዕስ በለቀቀው የ11 ደቂቃ ቪዲዮ ላይ አነጋጋሪ መግለጫ ሲሰጡ ተደምጠዋል። ጀነራሉ ከዚህ ቀደም የውጭ ኃይሎች ኢትዮጵያን ለመውረር ያደረጉት ሙከራ አስታውሰው አሁን ላይ የሀገር ውስጥ ኃይላትን በባንዳነት በመፈረጅ እንዲህ ሲሉ ተደምጠዋል። የዛሬዎቹ የእኛ ባንዳዎች ፉከራቸው አልሳካ ሲላቸው ከነዚህ የውጭ ኃይላት ጋር ሆነው እንደሚወጉን ሊያስፈራሩን እየሞከሩ ነው። ሊያስፈራሩን ይሞክራሉ ግን እኮ እነሱ የሚለላኩላቸው ኃይሎችም በኢትዮጵያ የተሸነፉ ናቸው አንፈራም ሲሉ ተዳምጠዋል። ጀነራል ማመር ተሰማ ሰራዊቱ በአማራ ክልል እየተዋጋ የሚገኝ የሀገር ሉዓላዊነትን ለማስከበር እንደሆነ የምናካሄደው ጦርነት ፍትሐዊ ጦርነት ነው ሲሉ ተደምጠዋል። በእርሳቸው ገለጻ ፍትሐዊ ጦርነት ማለት ሀገርን ለማስቀጠልና የህዝብን አንድነት ለማስጠበቅ የሚደረግ በመሆኑም ስትራቴጂያዊ በሆነ መልኩ ያሸንፋል ሲሉ ተደምጠዋል። ተቃዋሚ ኃይላት ሲከሱም እነሱ ደግሞ ይህችን ሉዓላዊ ሀገር በኃይላት ተራምሰው አፈርሰው እንደ ሶማሊያ መንግስት አልባ አድርገው ሀብቷን በቀጥታ በእጅ አዙር ለመቀራመት ስትራቴጂ ነድፈው የሚሰሩ ናቸው ሲሉ ክስ አሰምተዋል።
የምስራቅ እዝ አዛዥ ሌተናል ጀነራል ማመር ተሰማ መግለጫና መንግስት ስለ ጽምዶ ኃይል በተደጋጋሚ የሚያወጣቸው ሪፖርቶች ሀገሪቱ ያለበችበትን ከፍተኛ የወታደራዊ ፖለቲካ ውጥረት ቁልጭ አድርጎ የሚያሳይ ነው ተብሏል። ባለፉት 2 ዓመታት በትግራይ በተመሳሳይ በመቶ ሺህ ህዝብ ያለቀበት ውጊያ በመንግስት ፍትሐዊ ጦርነት በማለት በመግለጽ ሀገር ተወረረች ክተትና መክት በማለት የሻዕቢያን ሰራዊት ደብረ ታቦር ድረስ አስገብቶ መዋጋቱ ይታወሳል። አሁን በተመሳሳይ መንግስት አማራ ክልል ውስጥ የፋኖ ኃይሎች ትጥቅ አስወርዳለሁ በማለት ራሱ የጀመረውን ውጊያ በተመሳሳይ አንድ ጊዜ የሱዳን ነው፣ የግብጽ ነው፣ የሻዕቢያ ነው፣ የህወሓት ነው በማለት በድሮንና በታንክ አማራ ህዝብ ጋር እያደረገ ያለውን ጅምላ ጨራሽ ውጊያ በተመሳሳይ ፍትሐዊ ነው በማለት ገልጿል። አጠቃላይ መንግስት ባለፉት ዓመታት በኦሮሚያ፣ በአማራ፣ በትግራይ ያደረጋቸው ውጊያዎች በሙሉ ህዝቡ ጥያቄ ስላለው ሳይሆን ግብጽ፣ ሱዳንና ሻዕቢያ ህወሓት ናቸው የሚዋጉት በማለት ፍትሐዊ ጦርነት ውስጥ ነኝ በማለት ቀጥሎበታል። የፋኖ ኃይሎች በተመሳሳይ ውጊያው የህልውና ነው በማለት በመግለጽ ላይ ሲሆኑ በተመሳሳይ የትግራይ ኃይሎችን በተመሳሳይ የህልውና ችግር መግጠሙን ገልጸው ፍልሚያውን በቅርቡ እንደሚጀምሩ በመግለጽ ላይ ናቸው። መንግስት በሚሰጠው መግለጫ በቅርቡ ራሳቸውን ጽምዶ ያሉ ኃይሎች ማለትም የሻዕቢያ፣ የህወሓት፣ የሱዳን በተጨማሪም ሀገር ውስጥ በትጥቅ በመፋለም ላይ ያሉ ኃይሎች በጋራ ሆነው ሊወጉኝ ነው አንላቅቅም በማለት ላይ ሲሆንም ዋናው ነገር የመንግስት ጽምዶ የሚለው ኃይልና የመንግስት ጥምር ጦር መቼ የሆን ፍልሚያውን የሚጀምሩት ወደ ማንስ ያሸንፍ ይሆን አብረን የምናይ ይሆናል። ያም ሆነ ይህ ግን በዚህ እርስ በርስ ውጊያ የድሃ ልጅ በየቀኑ እያለቀ የሀገር ሀብት ንብረት እየወደመ ሲሆን የባለስልጣናት ልጆች ደግሞ በውጭ በመንደላቀቅ በመኖር ላይ መሆናቸው ይነገራል። አንድም የባለስልጣን ልጅ በዘመቻው ሲሳተፍ አልታየም ተብሏል። ይህ ባለበት የፋኖ ወታደራዊ መሪም ጀነራል ተፈራ ማሞ ለገዢው መንግስት አስፈሪ መግለጫ ሰጥተዋል። በአማራ ክልል እየተካሄደ ያለው ውጊያና ግጭትና የሀገሪቱ ወቅታዊ ፖለቲካ አሰላለፍ አስመልክቶ የቀድሞ የክልሉ ልዩ ኃይል አዛዥ ነው በአሁኑ ወቅት የፋኖ ከፍተኛ ወታደራዊ መሪ የሆኑት ጀነራል ተፈራ ማሞ እጅግ ጠንካራ ያለ መግለጫ በይፋ ሰጥተዋል። ጀነራሉ ይህንን መንግስት ለማስወገድ ከውስጥም ከውጭም ካሉ ኃይላት ጋር ከመተባበር ወደኋላ አንልም ሲሉ በይፋ ተደምጠዋል። በሌላ በኩል ደግሞ የመከላከያ ከፍተኛ አመራሮች የነበሩት ጀነራል አበባው ታደሰም ወደ ሀገር ቤት አለመመለሳቸውና ጥገኝነት መጠየቃቸው እየተነገረ ባለበት በዚህ ሰዓት የወጣው አዲስ መግለጫ 4 ኪሎን ብር ካስገብቶታል ተብሏል። የታሪክና የፖለቲካ ተንታኝ እንደሚሉት ከ3 ዓመታት በፊት በትግራይ ክልል የተካሄደው ጦርነት ማብቃቱ ተከትሎ ገዢው መንግስት ለስልጣን የቀጣይ ስጋት ናቸው ያላቸውንና በጦርነቱ ዋነኛ አጋሩ የነበሩ የፋኖ ኃይሎችንም በድሮን ጨምሮ የታገዘ ሰፊ ወታደራዊ ዘመቻ መክፈቱ ይታወሳል። በወቅቱ የመከላከያ ከፍተኛ አመራሮች በተለይ አሁን ወደ ውጭ ሀገር ለስራ ወጥተው አልመለስም በማለት ጥገኝነት መጠየቃቸው በስፋት የሚነገርላቸው ጀነራል አበባው ታደሰና አሁን ያሉት መሪ የጦር ኃይሎች ጠቅላይ አዛዥ ፊልድ ማርሻል ብርሃኑ ጁላ ያላቸው ዘመናዊ መሳሪያ በመጠቀም በጥቂት ሳምንታት ፋኖ ሙሉ በሙሉ እንደሚያጠፉ በድሮን እንደሚመቱ መግለጫዎች ሰጥተው ነበር። ይሁን እንጂ ይህንን መግለጫ ተከትሎ በርካታ የመከላከያ ሰራዊት አባላት ኮሎኔሎችም ከፍተኛ መኮንኖች በገፍ ሰራዊቱን እየከዱ ፋኖን መቀላቀላቸው ይታወቃል። ከነዚህ ከፍተኛ መሪ መካከል በአዲስ አበባ ያሉ በመንግስት ወገን ሕክምና ተከልክለው የነበሩት ታዋቂው ወታደራዊ ስትራቴጂስት ጀነራል ተፈራ ማሞ በቀጥታ ከአዲስ አበባ በመውጣት ፋኖን መቀላቀላቸውና አሁን ላይ የፋኖ ወታደራዊ መሪ በመሆን ኃይሉ በከፍተኛ ደረጃ እያደራጁ እንደሚገኝ ይፋ ሆኗል። ጀነራል ተፈራ ማሞ ከትናንት በስቲያ በአንድ ሚዲያ ላይ ቀርበው በሰጡት ድንገተኛ መግለጫ የአማራ ህዝብ በድሮን ጥቃት ንጹሃን ወገኖች ሲገደሉና ምርት ሲወድም በአጠቃላይ በአይናቸው ማየታቸውን ገልጸው አሁን ላይ ለህዝቡ ዋነኛ ስጋት ገዢው ፓርቲ መሆኑን ተናግረዋል። ጀነራሉ ሲናገሩ እንዲህ ሲሉ ተደምጠዋል። አሁን በዚህ ምድር ላይ ለህዝባችን ለአማራ ህዝብ ከገዢው ብልጽግና ውጭ ፈጽሞ ጠላት የለም። ስለዚህ ይህንን መንግስት ለመጣልና ለማስወገድም ከውጭም ከውስጥም ከሚታገል ከማንኛውም ኃይል ጋርም የህዝባችንና የኢትዮጵያ ጥቅም ባስከበረ መልኩ ከመተባበር ወደኋላ ፈጽሞ አንልም። ይህንን ውሳኔ የሚወስነው እዚህ ምድር ላይ እየታገለ ኃይል ነው እንጂ ከውጭ ማንም የሚያዘን የለም። ይህንን ብልጽግና ያውቋል፣ በቅርቡ ያከትምለታል፣ ቀኑን ይጠብቅ ሲሉ ተደምጧል። ይህ የጀነራል ተፈራ ማሞ ይፋዊ መግለጫ ፋኖ ከዚህ ቀደም ይከተለው ከነበረው ውስን ቀጠናዊ የመከላከል ስትራቴጂ ወጥቶም ሀገራዊና ቀጠናዊ ጥምረቶችን ለመፍጠር ሙሉ በሙሉ ዝግጁ መሆን ያሳየ ነው ተብሏል።
በተለይ ደግሞ መንግስት በነጋ በጠባ ጽምዶ መጣ በማለት ስጋቱን በገለጸበት ማግስት ከፋኖ ወታደራዊ አመራር በኩል እንዲህ አይነት የጥምረት ፍንጭ መሰማቱ በ4 ኪሎ ባለስልጣናት ዘንድ ከፍተኛ ጭንቀትን መፍጠሩ ታዛቢዎች እየገለጹ ይገኛሉ። በአሜሪካ ፕሬዚዳንት ዶናልድ ትራምፕ ዙሪያ እጅግ አስደንጋጭና ዓለም አቀፍ ትኩረት የሳበ አዲስ የደህንነት ስጋት መፈጠሩ ተሰምቷል። ኢራን በትራምፕ ላይ ድንገተኛ ጥቃት ለመፈጸም ማቀዷን የሚያሳይ ሚስጥራዊ መረጃ የእስራኤል የስለላ ድርጅት ለአሜሪካ ማጋራቱ ተከትሎ ትራምፕ በቱርክ በነበሩበት ወቅት የተሳፈሩበትን ዘመናዊ አውሮፕላን በከፍተኛ ጥበቃ ወደሚታወቀው ወታደራዊ መከላከያ ወደ ተገጠመለት የቀድሞ ኤር ፎርስ ዋን በድንገት ለመቀየር ተገዷል ተብሏል። በጉዞ ወቅት በረራው ሚስጥራዊ እንዲሆን ጥብቅ መመሪያም ተሰጥቷል። የአሜሪካ መገናኛ ብዙኃን እንደዘገቡት ከሆነ ኢራን በፕሬዚዳንት ዶናልድ ትራምፕ ላይ የግድያ ሙከራ ለማድረግ ማቀዷን የሚያሳይ እጅግ ሚስጥራዊ የደህንነት መረጃ የእስራኤል የስለላ መዋቅር ደርሶበት ለአሜሪካ መንግስት በይፋ አጋርቷል ተብሏል። ምንም እንኳ የአሜሪካና የኢራን ባለስልጣናት ለዚህ ዘገባ እስካሁን ይፋዊ ምላሽ ባይሰጡም ዋሽንግተን ከዚህ ቀደም የቴህራን በርካታ የደህንነት ስጋቶችን በትራምፕ ላይ የተቃጡ ተመሳሳይ ሙከራ ማክሸፉ መግለጹ ይታወሳል። ሰሞኑን ደግሞ በቱርክ አንካራ በተካሄደው የኔቶ መሪዎች ጉባኤ ላይ የተገኙት ዶናልድ ትራምፕ ወደ ሀገራቸው ለመመለስ ሲነሱ የተሳፈሩበትን አውሮፕላን በድንገት የቀየሩትም ከዚሁ የደህንነት ስጋት ጋር በተያያዘ እንደሆነ ተረጋግጧል። ትራምፕ ወደ ቱርክ ያቀኑት በቅርቡ ከኳታር መንግስት በስጦታ በተገኘውና አዲስ በታደሰው እጅግ ዘመናዊ አውሮፕላን ነበር። ይሁን እንጂ ከቱርክ ተነስተው ወደ እንግሊዝ ለሚያደርጉት ቀጣይ ጉዞ በድንገት በሰማያዊ ቀለሙ ወደሚታወቀውና ይበልጥ ወታደራዊ ጥበቃ ወዳለው የቀድሞ አውሮፕላን እንዲዛወሩ ተደርጓል ተብሏል። የአሜሪካ የደህንነት መስሪያ ቤት ባስተላለፈው አስቸኳይ የጥንቃቄ መመሪያ መሰረትም ይህ የቀድሞ አውሮፕላን የሚሳኤል ጥቃቶችን አቅጣጫ የሚያስቶም ራዳር የሚያደናግሩና ከጠላት እይታ የሚሰወሩ እጅግ ዘመናዊ ወታደራዊ የደህንነት ሲስተሞችን የተገጠሙለት በመሆኑ አሁን ካለው ከፍተኛ የጥቃት ስጋት አንጻርም ይበልጥ አስተማማኝ ሆኖ ተመርጧል ተብሏል። ታዋቂው የኒውዮርክ ታይምስ ጋዜጣ እንደዘገበው በትራምፕ በኩል የአውሮፕላን ቅያሬው አዲሱን አውሮፕላን ቀድሞ በማስነሳትም በእንግሊዝ ለሚገኝ የአሜሪካ ወታደሮች ለማሳየት የተደረገ መደበኛ አሰራር ነው በማለትም ስጋቱን ለማስተባበል ሙከራ ተደርጓል። ይሁን እንጂ በጉዞ ወቅት በአውሮፕላን ውስጥ የነበሩ ጋዜጠኞችና ተሳፋሪዎች እንደገለጹትም የበረራው የደህንነት ስጋት እጅግ ከፍተኛ ከመሆኑ የተነሳ ሁሉም የአውሮፕላን የአየር ርግብ መስኮቶች ሙሉ በሙሉ ዝግ ሆነው እንዲቆዩ ጥብቅ መመሪያ ተሰጥቷቸው ነበር። የነጩ ቤተ መንግስት ቃል አቀባይ በበኩላቸው ቀጠናው በርካታ ጠላቶች ያሉበት መሆኑን ገልጸው አሜሪካ ፕሬዚዳንቷን ለመጠበቅ የምትችለውን የቴክኖሎጂና የወታደር አቅም ሁሉ እንደምትጠቀም አስታውቋል። ይህ ባለበት ትራምፕ ፈጣሪ ይጠብቀኛል ሲሉም ተደምጠዋል። ፕሬዚዳንት ትራምፕ በኢራን የጥቃት ዝርዝር ውስጥ ቁጥር 1 ሰው እኔ ነኝ በማለት ኢራን እሳቸውን የአሜሪካ ባለስልጣናት ለማስወገድ ሌት ተቀን እየሰራች መሆኑን በይፋ ገልጿል። እስካሁን ድረስ ፈጣሪ እንደጠብቃቸውና ወደፊትም እንደሚጠብቃቸው ገልጸው ኢራን ግን ኢላማ እያደረገቻቸው እንደሆነ ገልጿል። በአንካራ ከጋዜጠኞች ጋር ቆይታ ያደርጉት ትራምፕ የኢራን መንግስት እርሳቸውና የአሜሪካ ከፍተኛ ባለስልጣናት እንደመግደል የሚያደርገው ሙከራ የሚወገዝ ነው ሲሉ ተደምጧል። ፕሬዚዳንቱ ይህንን ያሉት በአሜሪካ በኢራን የሆርሙዝ ባህር ላይ የፈጸመችው ጥቃት ኢራን በበኩሏ በባህሬንና ኩዌት በሚገኝ የአሜሪካ ወታደራዊ ሰፈሮች ላይ ያደረሰችው የድሮንና የሚሳይል ጥቃት ተከትሎ ነው። ፕሬዚዳንት ትራምፕ በንግግራቸው ወቅት ማንኛውም የኢራን ጥቃት የሚጠብቀው አስፈሪ ያጸፋ ምላሽ ሲሉ አስጠንቀዋል። የኢራን መሪዎች ካንሰር ናቸው፣ እናም ይህንን ካንሰር ማስወገዱ የእኛ ኃላፊነት ነው ማለትም ጠንከር ያለ አቋም አንጸባርቀዋል ተብሏል። ክቡራን አድማጭ ተመልካቾቻችን የሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ አዳዲስ መረጃ እስክንገናኝ በያላችሁበት ሰላም ቆዩን።